ሰው እንዴት በዚህ ልክ ድራማ ይሰራል ይላል ኢዛና። ድራማ አልከው ትላለች ትናሿዬማ። አዎ ድራማስ ብሉሽ ድራማ ነው፣ አዋርድ የሚያሸልም ነው ይላታል። እሷም ይሁን ብሎ ተማለፍ ሌላ ምን ይባላል ትላለህ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ እንዴት ተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ነንበሮቹም ደግሞ በላይክ እንድትጀምሩ ስል በትህትና እጋብዛችኋለሁ። አስተማሪውና ተወዳጁ ትንሿ ድራማ። ዛናም ሁሌ ምንሽ እንደሚገርመኝ ታውቂያለሽ ይላታል። ትንሿዬም ምኔ ትለዋለች። ከእድሜሽ በላይ አስተሳሰብሽ ከእድሜሽ በላይ አስተሳሰብሽ ይገርመኛል ይላታል። ነው ብለህ ነው ትለዋለች። ዛናዬም ስሚኝማ ይላታል። ወዬ አሁን ወጣ ብዬ ልመለስ ነበር፣ ግን ደግሞ ብቻሽን ትቼሽ ለመውጣት እኮ ፈራሁኝ። ደግሞ ብቻሽን ትቼሽ ለመውጣት በጣም ፈራው። እንዴ ለምን ትፈራለህ? ምንስ የሚያስፈራ ነገር አለ? ለምን ትፈራለህ? ትለዋለች። እሱም መቅደስ እያለች ምን አምኜ ትቼሽ ሄዳለሁ? መቅደስ እስካለ ድረስ እንዴት አምኜሽ ትቼሽ ልሄድ እችላለሁ? ይላታል። መቅደስን ሴራዋን፣ ክፋቷን፣ ቅናቷን ጥንቅቅ አድርጎ የሚያውቀው ኢዛና ብቻ ነው። ትንሿዬ ግን ልቧም ሁሉ ነገሯ ንጹህ ነች። አይታ እንዳላየ ሰምታ እንዳልሰማ እያለፈቻትና እያታገዘቻት፣ ያቺ በክፉ ስታልምና በክፉ ትታሴር፣ ይችኛዋ ደግሞ በቀና ልብና በየዋህነት ጓደኛዬ ትላታለች። ሆኖም ግን የያችኛዋ መቅደስ ተብዬዋ የትንሿን ጉድጓድ ባገኘችበት ሁሉ ተመቆፈር ወደኋላ አትልም። ምክንያቱም ትቀናባታለች። በሷ ህይወት በሷ በሁሉም ነገር ትቀናባታለች። ለዚህም ነው ኢዛና ግን ብዙ ጊዜ ጠንቅቆና ሁሉ ነገሯን ስለ እሷ ያውቃል። ትንሿዬ ግን ምንም አታውቅም። በነገራችን ላይ ክፉ ሰው ዞሮ ዞሮ መጨረሻው አያምርም። መልካምና ጥሩ ልብ ያላቸው የመጨረሻው አሸናፊ እንደሚሆኑ ሁልጊዜም የምናውቀው ነገር ነው። ሆኖም ግን ለጊዜው ቢሆንም ክፉዎች ይጎዳሉ፣ ክፉዎች ያሰናክላሉ፣ ክፉዎች አልተጠበቀ ቦታ ላይ ይጥላሉ። የመጨረሻው ድላቸው ግን እነሱ ወድቀው የዋህናው መልካም አስተሳሰብ ያለው በመጨረሻ ቢረፍድም ድል አድርጎ የሚነሳው ያ የዋህ ልብ ያለው ነው። የዋህ ልብ ያለው ፈጣሪም መልካሞችን ሰዎች ሁልጊዜ እንዳይወርቁ፣ በክፉዎች ተጠልፈው እንዳይወርቁ እግዚአብሔር ያዝላቸዋል። ለዚህም ነው በትንሿዬ የዋህነት መልካምነት ሁልጊዜ መቅደስ ሴራዋን ትታሴር። ሆኖም ግን ኢዛናን የመሰለ መልካምና የልጅ አዋቂ የሆነ በጣም የሚወዳት እሷ አንድ ነገር እንዳትሆን ጠባቂ አድርጎ ፈጣሪ ወደ ትንሿዬ ልኮላታል። ለዚህም ነው ልወጣ ነበረ፣ ግን ደግሞ ትቼሽ እንዳልወጣ ፈራሁ ይላታል። እሷም ለምን ትለዋለች። እንዴ መቅደስ እያለች እንዴት አምኜ ትቼሽ እወጣለሁ ይላታል። እሷም ትንሿዬ እንዴ ምን እያልክ ነው? መቅደስ ምን ታደርገኛለህ ብለህ ነው? ምን ሆነሃል? ሳሰብሽ በመልካምነትሽ ልክ ደግሞ የዋህም ነሽ ይላል። ይዙ እኔ ራሴ መጠበቅ እችላለሁ ትለዋለች። እሱም አትቺም አላልኩሽም እኮ እኔ አትቺም መቼ ወጣ ከፋት መለስ አድርጎ ግን ደግሞ እኮ አብሬሽ መቆየት ስለምፈልግ ነው እንጂ አትቺም ብዬ አይደለም፣ ግን አብሬሽ መቆየት እፈልጋለሁ ይላታል። ምናልባት አትቺም እሷ እኮ እንደዝኔ ቢላት እሷ ስለ ንቦናም ሆነ ልትጎዳ ትችላለች በማለት አትቺም አላልኩም፣ ግን ደግሞ አብሬሽ መቆየት እፈልጋለሁ ይላታል። ሿዬም ቆይ ስራህን ትተህ ተኔ ጋር ልትቀመጥ ነው? ስራህን ትተህ ተኔ ጋር ልትቀመጥ ነው? ሶም እንኳን ስራዬና ላንቺ ምኑንስ ሁሉንስ ነገር ብተው ምን ችግር አለው ብለሽ ነው
እንኳን ስራዬን ይላታል። እሷን መለስ ስታደርግና ገብቷታልና አይዞህ፣ አታስብ፣ አትጨነቅ፣ እኔ ራሴን መጠበቅ አያቅተኝም ትለዋለሁ ስትለው አሁንም ደግሞ አንቺም አላልኩሽም ግን ደግሞ ከአንቺ ጋር መቆየት እፈልጋለሁ ነው ያልኩሽ። ታለ ግን ትደውይልኛለሽ ይላታል። ምንም አታስብ። ለአንቺ አለማሰብ ቀላል ነው የሚመስልሽ? ስለ አንቺ አለማሰብ ቀላል ነው እንደሚመስል ንሻዬም ወሬኛ ትለዋለች። እሱም እውነቴን ነው እያልኩሽ አለሁት እኮ እውነቴን። ይኸውልህ ሀሳብህን ስራ ላይ ብታረግ ይሻልሃል። በኋላ ተበላሽቶብህ በእኔ እንዳታሳብብ። አዎ ወደ እኔ እንዳመጣ። ኢዛናዬም እንዴ በእኔ እንዳታሳብብ ማለት ምን ማለት ነው? እና በማላሳብብልሽ ነው። እናሳ በእኔ እንዳታሳብብ ማለት ምን ማለት ነው? እና በማላሳብብ ነው። እሷም ትንሿዬ ቀልብህን በወሰደችው ትለዋለች። እሷማ እኮ አመጿ በዛ። አዎ አመጿ በዛ ያለች አመፀኛ መሰለችሽ? አዎ እንዴት ያለ አመፀኛ መሰለች? ትንሿዬም ደግ አደረገችህ የታባህ ትላለች። ኢዛናዬም ግን የሚያዋጣት ይመስልሻል ይላታል። እና የሚያዋጣት መስሏት አይደለ እንዴ ትዕቢተኛ የሆነችው? አዎ የሚያዋጣት መስሏት ነው ትዕቢተኛ የሆነችው። አረ ነቆራ አንቺ አላት እንግድን። ከዛ በኋላ ትንሿዬም ይኸውልህ እዚህ ቁጭ ብለህ ስራ ቢረፍድብህ እኔ አይመለከተኝም። አዎ እኔ አይመለከተኝም። እንግዲህ ተቀምጦ የነበረው ኢዛና ቆመ። ስሚ አንቺን እያየሁ እኮ ሌላ ነገር ማየት አስጠላኝ። በቃ አንቺን እያየሁ ሌላ ነገር ማየት አልቻልኩም ይላል። ሳም ድንገት ብላ ምንድን ነው ዛሬ ትለዋለች። እሱም እኔ እንጃ። አዎ እኔ እንጃ ልሂድ፣ እኔም ወደ ስራዬ ልሂድ ትለዋለች። እዛ በኋላ ኢዛና የምታምረውን እጇን ያዝ ያረጋታል። በዚህ ሰዓት እሷም ድንግጥ ትላለች። ቀና ትልና ቀርቀር አፈር ትላለች። አፈር ካለችና ካቀረቀረችበት ቀና አለችና እንዴ ምን እያደረክ ነው? ምን እየሰራ ነው? ምን እያረክ ነው? ትለዋለች። አልገብተሽልኛል አይደለ? ምንም ነገር ቢፈጠር እንደምትደውይልኝ ቃል ገብተሽልኛል አይደለ? ይዙ በፈጠረህ እንደዛ አትጨነቅ፣ በፈጠረህ እንደዛ አትጨነቅ ትለዋለች። ኢዙም እንዴት ነው ማልጨነቀው? በቃ እደውልልሃለሁ ትለዋለች። እሺ ተስማማን ይላታል። አዎ ተስማምተናል። ከዚህ በኋላ ኢዛናዬም አትቆጭም የሆነ ነገር ልበልሽ ይላታል። ትንሿዬም ሳቅ ብላ አፈር ትልና እንዴ ምንድን ነው ትለዋለች። መቆጣት ግን አይቻልም። አዎ መቆጣት አይቻልም ነግሬሻለሁ። እዛው ተቆጣሽ እጣላሻለሁ። ምንድን ነው እድሳለሁ በማለት ቶሎ ብሎ ተስማምተናል። ምንም ነገር ማለት አትችም። አዎ እወድሻለሁ፣ ምንም ነገር ማለት አትችም። በቃ ተስማምተናል፣ ቃል ገብተሽልኛል፣ እወድሻለሁ። ሳም ሰገግ በማለት እሺ ምንም አለ እሺ አደራሽ እንደውልኝ እሺ። በኋላ ሳባ አደረገና ግንባሯን ሳምስ ያረጋት ስሞ ሳያበቃ አሰለፍ ከቻለች። በሩን ከፈተችው። ሁለቱም ደነገጡ። እንዴ ማየ መተሻል እንዴ? እንዴ ማየ መተሻል እንዴ? መጥቻለሁ። አዎ የናቀናተኛ ይጣል ነው። መጥቻለሁ። አላየሁሽም እኮ ማየ አላየሁሽ። እንዴት ታየኛለህ? እስራ ላይ አይደለ እንዴ? እንዴት ታየኛለህ? እሺ በቃ አንዲት የምሄድባት ቦታ አለችኝ፣ መጣሁ አለ። አፈረ፣ ተንቀጠቀጠ። ወይዘሮ አሰለፍም አይኖቿ ተጉረጠረጡ ወይንም አፈጠጠችበት። አይኖቿ ተቀበዘበዙ። ትንሿዬ ደነገጠች። በነገራችን ላይ ይህ ጊዜና ይህ ሰዓት
ኢዛና ሳይሆን ከባድና ፈታኙ ነገር ለማን ነው ካላችሁ ለትንሿዬ ነው። ለትንሿ ነው። በቃ የፈለገው ነገር ብትል ልጇን ያን ያህል ጫና ልታደርስበትም ያን ያህል ልታስከፋውም አትችልም። በቃ አለ ደነገጠ። ከዛ በኋላ በቃ የምደርስባት ቦታ ስላለች ሄድኩኝ፣ ቶሎ እመልሳለሁ እማዬ ይላታ። ሄድ ደግሞ እንዳታመሽ አለች። እሳቱ እንግዲህንም አላይ ሊነድ ነው ካላችሁ ትንሿ አየና ቻው በቃ ሲል ትንሿ ቻው ማለት አትችልም። አይኖቿ ብቻ ዘወር አሉ። በዚህ ሰዓት እንደኔ ትንሿን ትቷት ባሄድ መልካም ነበር። ምክንያቱም ከዚህ በኋላ የሚነደው ሰዓት ለትንሿዬ ከባድ ስለሆነ ይቅርታ ኢዛና ወጣ። ወይዘሮ አሰለፍ የኢዛናን መውጣት ታረጋገጠች በኋላ እኔ ምልሽ አለቻት። አቤት አለ ትንሿ። መሳሳም ጀመራችሁ ደግሞ መሳሳም ጀመራችሁ ትላታ። አረ እንደዛ አይደለም። ከንፈሮቿ ተንቀጠቀጡ፣ መላ ሰውነቷ ተንዘፈዘፈ። አረ እንደዛ አይደለም፣ አረ እንደዛ አይደለም አለች። ሀዳ እንዴት ነው አለ እንዴት አለች። ተርበተበተች። ወይዘሮ አሰለፍም አትርበትበች፣ ለማንኛውም እሱን ጨርሽና ነኝ የምልሽ አለቻት። አቤት አለች። ጆሲ መጥቶ እዚህ ቤት ፍላሽ ጥያለሁ አለ። አረን ያላየሁም አላቅም። ቤት ውስጥ አረንጓዴ ፍላሽ አላየሽም? አረንጓዴና ጥቁር ፍላሽ አላየሽም? ትላትላት። ንሻይም ምናልባት ይሄ ይሆን እንዴ ቅድም ይዙ የኔ አይደለም ሲል ነበር ትላታለች። አው የሱ ነው የሚሆነው። ወዲህ በይማ እስቲ አምጪ። ዘሮ አሰለፍ ፍላሹን በእጇ ከያዘኝ በኋላ እኔ ምልሽ አለቻት። ደገመችና አቤት አለቻት። ከሱ ልጅ ጋር ግንኙነት አለሽ አይደል? ግንኙነት አለሽ እንጋ አለ። ትንሿ ደነገጠች። እንዴ ስለማያወራን ያለ ነው? ስለማያወራን ያለነ ጆሲ ጋ ነዋ። ከጆሲ ጋ አረ ምንም የለንም። አረ ምንም የለን። ቅቤ አንጓች ማለት ዝጋ ነው። ለምን? ጥሩ ልጅ እኮ ነው። መልካም መለሎ ጥሩ ልጅ እኮ ነው። ለምን ግንኙነት የለሽም? ትላታለች። መናገር አልቻለችም። አይኖቿ ብቻ ከንከራተቱ። ውስጧ ውስጥ እሳት ነው የሚነደው። ግራ ገባት። መውጣት አልቻለችም። ውስጧ ብቻ እየነደደ አይኖቿ ብቻ ቅምዝምዝ ይላሉ። ከዛ በኋላ መልስ ያጣችው አሰለፍ ብዙ ጊዜ ለምንድን ነው የማመልሽልኝ የምትለው ግራ ሲገባት፣ አዎ ለዚህ ጊዜማ ትቅለሰልሻለች። አዎ ለዚህ ጊዜማ ትቅለሰልሻለች። መልስ የለሽም። ብዙ ጊዜ ታየናት ጀምሮ እንግዲህ አሰለፍ ለምን አትመልሽልኝም ለምን በማለት ብዙ ጊዜ ተጨቃጭቃታለች። ወሬኛ ወገኛ ምንም እንደማያውቅ ሰው ትቅለሰልሻለች ወገኛ በማለት ትታት ወጣጣ። ሀረግዬ ጆሲን ጠራችሁ። እባክሽ ሀረግዬ ለእድሙ ከሆነ ይቅርታ፣ ግን አሁን ምንም እንዳትይኝ እባክሽ ይላታል። የቅድሙን ነገር እንዳታስታውሰኝ አሁን እያየው ስለሆነ ነው የጠራውህ፣ ዝም ብለህ አዳምጠኝ ትለዋለች። ሲየም እሺ ምንድነው ንገሪኝ። ምንም ነገር ለማድረግ ጉልበትህን አትጠቀም፣ ጭንቅላትን ተጠቀም። ጆሲ ትንሿን እንደምታያት ብቸኛ ናት። ብቸኝነቷን ደግሞ ሁሉም ሰው ለመጠቀም ይጥራል። አው ሀረግ እኔ ወዳታለሁ፣ እምልልሽ ወዳታለሁ። ሀረግ እሷን የሚጎዳ ነገር አላደርግም። አንድ ቀንም እሷን የሚጎዳ አስቤም አላቅም፣ ላስብም አልችልም። እወዳታለሁ ሀረግዬ፣ ምንም አልልህም። ይኸውልህ እሷን ከሚጎዱ ሰዎች ተርታ አትሰለፍ። አው አንተም ባጎዳ ከሚጎዷት ሰዎች ጋር አብረህ አትሰለፍ ትለዋለች። እምልልሻለሁ እኔ እሷን የሚጎዳ ነገር አንድ ቀንም አርጌም አላቅም፣ አይደለም ማድረግ አስቤም አላቅ። እምልልሻለሁ ሀረግ ይላል ጆሲ። እኔ ደግሞ እንደዚህ ያለው ወንድ አልነበርኩም ይላታል። እና በዚህ መሆን ይቻላል እንዲህ ያለው ወንድ አለ ትለዋለች። እሱም በእሷ ነዋ አቅም ያጣሁት፣
በሷ ነው ሁሉም ሰው ሲዘባበትብኝ ዝም ለማለት የቻልኩት። አዎ በሷ ብቻ። እባክሽ ሐረግ የሆነ ነገር አድርግልኝ በማለት ሐረግን ይማጸናታል። ሐረግዬም እኔ ምንም ነገር አልልህም፣ አንድ ነገር ልበልህ፣ እሷን ከሚጎዱ ሰዎች ተርታ አትሰለፍ። አዎ እሷን ከሚጎዱ ሰዎች ተርታ አትሰለፍ። እሷን ለመጉዳት አስቤም አላቅ ነው ምልሽ ሐረግ። እኔ ብቻ የማስበው የኔና የኔ ለማድረግ ብቻ ነው እንጂ እሷን ለመጉዳት አስቤም ሆነ ላረግም አልችልም። አንድ ነገር የምነግርሽ ነገር እሷን የኔ ብቻ ለማድረግ ነው እማስበው። ሌት ቀን ሀሳብ ወይ የኔና የኔ ብቻ በእጅ ለማስገባት ነው ሌት ቀን እንቅልፍ የነሳይ። ሌላ ነገር በእሷ ላይ ክፉ ላስብም ልመኝም አልችልም። ክፉ የሚያደርጉባትን የሚያስቡትን ራሱ እኔ እቃወማለሁ። እምልልሻለሁ ሐረግ ግም እና በጸብ የሚሆን ነገር አለ ወይ ትለዋለች። ጆሲ መለስ ያደርግና እኔ አሁን ለጸብ የሚሆን ጉልበትም አቅምም የለኝ። አቅምም አንሶኛል፣ ጉልበቴም አልቋል። እኔ ምንም ነገር ለዚህ የሚሆን ነገር የለኝም ሐረግ፣ እውነቴን ነው እምልልሻለሁ። ለማግኘት ከሆነ ግን ጉድጓድም ቢሆን እገባለሁ። አዎ እሷን ለማግኘት ከሆነ ጉድጓድም እገባለሁ ሐረግዬ ይላታል። ሐረግዬም ኤውል ልጅቷ እኮ በትግል የምትገኝ ማዕድን አይደለችም። አዎ ልጅቷ በትግል የምትገኝ ማዕድን አይደለችም ትለዋለች። ጆስዬም ለእኔ ከዛ በላይ ናት፣ ለእኔ ከዛም በላይ ናት ይላታል። ሐረግዬም በል እንግዲው እንዴት ተመቸህ አድርግ። አዎ እንዴት ተመቸህ አድርግ። የትነቴን ማለት ያለብኝን ብያለሁ። ተተስማማ በአእምሮ ያዘው፣ ካልሆነ ደግሞ እኔ ከኒ ወጥቶልኛል፣ የራስ ጉዳይ በማለት ሐረግዬ ትታው ትሄዳለች። ደስ ወደ ኔዛና ቤት ሄዳ ሳሎን ቁጭ ብላ ፈዛለች። እንደ ዛሬው ወይዘሮ አሰለፍ ስመጣ ማሚ የምትለውም የለም። መሬት ታያለይ፣ ግራ ገብቷታል። እና ወይዘሮ አሰለፍ ስመጣ እንደ ዛሬው ምንም አላለቻት። መቅዲ አለቻት። አቤት ማሚ፣ ምን ነው? አይ ምንም አልሆንኩም። እንዴ ፈዘሻል እኮ የኔ ልጅ ፈዘሻል ትላታለች። እና ታፍላለች እንዴ ትላታለች። አይ ማሚዬ አመሰግናለሁ፣ ማሚዬ አመሰግናለሁ። ራበሽ እንዴ የኔ ልጅ ራበሽ ትላታለች። አይ ሀዳ ምን ተፈጠረ የኔ ልጅ? ትንሽ ከፍቶኛል ማሚ፣ ትንሽ ከፍቶኛል ነው። ምን አጋጠመሽ ትላታለች። ቅድም እክችን ብርጭቆ ሲሰበርብኝ ስደነግጥ ኢዛና ግን ምንም አልመሰለውም። ኢዛና ምንም አልመሰለውም ትላታለች። አንቺ ከሳቀች በኋላ ወይዘሮ አሰለፍ አይ ያንቺ ነገር ይሄ ነው ያስከፋሽ? ላይ ነው እንዴ ተከፋሽው የኔ ልጅ ትላምዬ። በጣም አብዝቶታል። አዎ በጣም አብዝቶታል። ሲጀመር ምንድነች ብሎ ሴት መስላው አትታየውም። እሷ ግን በሱ ውስጥ ቦታ አንደችም ሳይኖራት እሷ ግን እሱን የእሷ ለማድረግ የማፈነቅለው ድንጋይ የላትም። ገሼኒ ቆንጆ እንዲህማ ተስፋ ትቁረጭ ትላታለች። አሚዬ ቆይ እኔ ተትንሿ በምንድን ነው ማንሰው? እኔ ተትንሿ በምንድን ነው ማንሰው ትላለች። አንቺ ደግሞ አንቺና እሷ የት ተገናኝታችሁ? አይገናኙም። የት ተገናኝታችሁ ትላታለች። በምን ትትደራረሱ? የት ተገናኝታችሁ ትላታለች። መቅደስም አይ አልመሰል እንግዲህ ትላታለች። እሷ እኮ ሰራተኛ ነች ትላለች ወይዘሮ አሰለፍ። በነገራችን ላይ ሁሉም ሰራተኛ ነው። መንግስትም ራሱ ሰራተኛ፣ ቢሮ ሰራተኛም ሰራተኛ፣ ሁሉም ሰው ሰራተኛ መሆኑን የረሳችሁ ወይዘሮ አሰለፍ። እሷ እኮ ሰራተኛ ነች ትላለች። እንደውም ሰራተኛ ክብር ያለው ተወዳጅ፣ ራሱን ሰርቶ የሚያስተዳድር መሆኑን እረስቷለች። ባይዘወይ ይሄ ድራማ አስተማሪና
አስተማሪ ነው ስል በምክንያት ነው። ሰራተኛ መሆን መታደል ብቃት ያለው መሆኑን የረሳቸው ወይዘሮ አሰለብ ላይክ ሰብስክራይብ አድርጎ ወዳችኋለሁ።